በሆሊውድ ሰማይ ስር ከሚደነቁ ኮከቦች መካከል እንደ ጂም ኬሪ ያለ እጹብ ድንቅ ተሰጥኦ ያለው ሰው ማግኘት እጅግ በጣም ከባድ ነው። ጂም ድንቅ አእምሮ ያለው ሰው ነው። ፊቱን እንደ ሰም በማቅለጥ በሺዎች የሚቆጠሩ ስሜቶችን መግለጽ የሚችል ጥበበኛ። ነገር ግን ይህ ችሎታ የመጣው ከደስታ ሳይሆን ከጥልቅ መከራ ነው። ዛሬ የምናየው ጂም ኬሪን ሳይሆን በችግር ውስጥ የነበረውን ያንን ታዳጊ ሕፃንና ለዓለም ያበረከተውን ሰፊ የህይወት ትምህርት ነው። ጂም ዩጂን ኬሪ በፈረንጆቹ ጥር 17 ቀን 1962 በካናዳ ኒው ማርኬት ሲወለድ ቤተሰቡ መካከለኛ ገቢ ያለውና ደስተኛ የሚባል ነበር። አባቱ ፐርሲ ኬሪ ለቤተሰቡ ሲል የሙዚቃ ፍላጎቱን ሰውቶ በሂሳብ ባለሙያነት ይሰራ ነበር። ጂም ገና በለጋነቱ የተረዳው ትልቁ እውነት መስዋዕትነት የሚባለውን ቃል ነበር። አባቱ ለልጆቹ ሲል የገዛ ህልሙን ሲቀብር ማየቱ የጂም አእምሮ ውስጥ ትልቅ አሻራ ጥሎ አልፏል። የጂም እናት ካትሊን የጤና ታሪክ ለቤተሰቡ ትልቅ ፈተና ነበር። እናቱ በከባድ የድብርትና በተለያዩ የአካል ህመሞች ትሰቃይ ነበር። ጂም ገና የ7 ዓመት ልጅ እያለ እናቱ በእራት መመገቢያ ጠረጴዛ ላይ ስለ ሞት የምታወራቸው ነገሮች በልጅነት ልቡ ላይ ታላቅ ፍርሃት ዘርተዋል። ልሞት ነው የሚለው የእናቱ ቃል ጂም በየቀኑ ወላጆቹን የማጣት ስጋት ውስጥ እንዲኖር አድርጎታል። ጂም ይህንን ስጋት ለመወጣት የተጠቀመው ብቸኛ መንገድ ሳቅ ነበር። እናቱ በህመም ስትሰቃይ እሷን ለማሳቅ ፊቱን እየቀያየረ ያጫውታት ነበር። ታዲያ እዚህ ጋር ነው የጂም ኬሪ ድንቅ የፊት እንቅስቃሴዎች የተወለዱት። የሱ ኮሜዲ የመዝናኛ ውጤት ሳይሆን እናቱን በህይወት ለማቆየት የሚያደርገው ትግል ነበር። ጂም በትምህርት ቤት ጓደኛ ለማግኘት ይቸገር ነበር። ብቸኛውና ታማኝ ጓደኛው በመኝታ ቤቱ ያለው መስታወት ነበር። በመስታወት ፊት ለሰዓታት በመቆም የሰዎችን ድምፅ፣ አረማመድና የፊት ገጽታ ይለማመድ ነበር። ይህ ብቸኝነት በኋላ ላይ በሚሊዮኖች ለሚወደዱት ገጸ ባህሪያቱ ዋነኛው ግብአት ሆነ። የጂም አባት ስራውን ሲያጣ ቤተሰቡ ወደ ትልቁ ድህነት ገባ። የ12 ዓመት ልጅ እያለ በመኖሪያ ቤታቸውን ተቀሙ። መላው ቤተሰቡ በቫን መኪና ውስጥ ለመኖር ተገደደ። ጂም ከትምህርት በኋላ በፋብሪካ ውስጥ በጽዳትና በጥበቃ ሥራ ለ8 ሰዓታት ይለፋ ነበር። ይህ በልጅነት ትከሻው ላይ የወደቀው የዓለም ሸክም በውስጡ ለወደፊቱ ስኬት የሚሆን ጽኑ የእሳት ፍም አነደደ። ድህነት ጂምን ቁጡ አደረገው። በ14 ዓመት ዕድሜው ላይ ያለ ተስፋ መቁረጥ ጀምሮ ነበር። አባቴ እንዲህ ያለ ቅን ሰው ሆኖ ሳለ ለምን ዓለም እንዲህ ትቀጣዋለች የሚለው ጥያቄ በውስጡ የአመጽ ስሜት ፈጥሮ ነበር። ታዲያ ይህ ቁጣው በኋላ ላይ በመድረክ ላይ ለሚያሳየው ከፍተኛ ጉልበት መነሻ ሆነ። በ15 ዓመቱ አባቱ ወደ ዮክስ የኮሜዲ ክለብ ወሰደው። ጂም የለበሰው ልብስ እናቱ የሰፋችለት ቢጫ ልብስ ነበር። ሆኖም ግን የመጀመሪያው ትርኢቱ በውድቀት ተጠናቀቀ። ታዳሚው አፌዘበት። ይህ ውድቀት ጂምን ለ2 ዓመታት ከመድረክ አራቀው። ነገር ግን ውድቀቱ ራሱን እንዲፈልግና ጥበቡን እንዲያጣራ አደረገው። ቤተሰቡን ለመርዳት ሲል ጂም በ16 ዓመቱ ትምህርቱን አቋረጠ። በፋብሪካ ውስጥ መስራት ጀመረ። ያኔ ጂም የገዛ ህልሙ የሞተ መሰለው። ነገር ግን ያ የፋብሪካ ህይወት በማትወደው ሥራ መውደቅ ካልቀረ ለምን በሚያስደስት ሥራ አትወድቅም የሚለውን ትልቅ የህይወት መመሪያ እንዲቀይስ አደረገው። በ19 ዓመቱ ጂም ካናዳን ትቶ ወደ ሆሊውድ አመራ። በኪሱ ምንም ባይኖረውም በልጅነቱ ያሳለፈው ድህነት ከዚህ የከፋ ምን ሊመጣ ይችላል የሚል ድፍረት ሰጠው። በኮሜዲ ክለቦች ውስጥ እየሰራ ራሱን መገንባት ጀመረ። ጂም ገና ዝነኛ ሳይሆን ለራሱ የ10 ሚሊዮን ዶላር ቼክ ጽፎ በኪሱ ይዞ ይዞር ነበር። ለቼኩም ለተሰጡ የትወና አገልግሎቶች የሚል ማስታወሻ አስቀመጠ። ይህ የእሱ የራሱ የሆነ የተስፋ ሰነድ ነበር። በ1990ዎቹ መጀመሪያ ላይ ኤስፔንትራ ፔት ዲቴክቲቭ ፊልም ሲለቀቅ ዓለም በጂም ኬሪ እብደት ተናወጠች። ፊልሙ ዝቅተኛ በጀት ቢኖረውም የጂም ተሰጥኦ ግን ወደር አልነበረውም።
ይህ ፊልም የጂምን የልጅነት የፊት እብደት ለዓለም ያስተዋወቀበት ድልድይ ነበረ። ዘማስክ ፊልም ሲነሳ ደግሞ ፊልሙ ለጂም የልጅነቱን ትዝታ የመለሰለት ነበር። በፊልሙ ላይ የለበሰው ቢጫ ልብስ እናቱ በልጅነቱ የሰፋችለትን ልብስ የሚያስታውሰው ነበር። ጂም በልጅነቱ የለበሰውን የሐዘን ጭንብል አውልቆ በደስታ ጭንብል ዓለምን ማናወጥ ጀመረ። ጂም ኬሪ በአንድ ዓመት ውስጥ 3 ታላላቅ ፊልሞችን በመልቀቅ ታሪክ ሠራ። ሆኖም ይህ ስኬት በመጣበት ወቅት አባቱ ፐርሲ ያረፈ። ጂም ያንን የጻፈው የ$10 ሚሊዮን ቼክ በአባቱ ኪስ ውስጥ አብሮ ቀበረው። ይህ ስኬት ያለ አባቱ ድጋፍ እንደማይሳካ ያውቅ ነበር። ጂም ሰዎች እንዲስቁ ብቻ ሳይሆን እንዲያስቡም ፈለገ። ዘ ትሩማን ሾው እና ማን ኦን ዘ ሙን በተባሉት ፊልሞቹ ድንቅ የትወና ብቃቱን አሳየ። የልጅነት ብቸኝነቱና ዓለምን የሚመለከትበት መንገድ በእነዚህ ፊልሞች ውስጥ ጎልቶ ታየ። ጂም ኬሪ ስኬቱ ከፍተኛ ደረጃ ላይ በደረሰበት ወቅትም ከድብርት ጋር ይታገል ነበር። ሰዎች ሁሉ ሀብታም ቢሆኑ ደስ ይለኛል፣ ምክንያቱም ያኔ መልሱ እዚያ እንዳልሆነ ይረዱ ነበር የሚለው ንግግሩ የልጅነት ቁስሉ በገንዘብ እንደማይፈወስ ማሳያ ነበረ። የጂም የግል ሕይወት እንደ ትወና ስኬታማ አልነበረም። የልጅነት ብቸኝነቱ በትዳር ሕይወቱ ላይ ጫና ፈጥሮ ነበር። ሁልጊዜም በሰዎች መከበብ የሚፈልግ ቢሆንም በሌላ በኩል ደግሞ ብቻውን የመሆን ፍላጎት ነበረው። በኋላኛው የሕይወት ዘመኑ ጂም ወደ ስዕልና ወደ ጥልቅ ፍልስፍና ዘነበለ። እኔ ማነኝ የሚለውን ጥያቄ መመርመር ጀመረ። የፍለጋው የተጀመረው ገና በልጅነቱ በመስታወት ፊት ሲቆም ነበር። ዛሬ ጂም ኬሪ የአንድ ትውልድ ተምሳሌት ነው። የልጅነት ችግር አድጎ ለትልቅ ስኬት እንደሚያበቃ በተግባር አሳይቷል። የጂም ኬሪ ስኬት ሲጠቀስ በመጀመሪያ መምጣት ያለበት የድህነት ትርጉም በልጅ አእምሮ ውስጥ ያለው አሻራ ነው። ጂም የ12 ዓመት ልጅ እያለ ቤተሰቡ መኖሪያ ቤቱን ማጣቱ ተራ የገንዘብ እጥረት አልነበረም። ይልቁንም የደህንነት ስሜቱን ያፈረሰ ክስተት ነበር። ይህ ቤት አልባነት ጂም በሕይወት ዘመኑ ሁሉ ለሥራው ያለውን ከፍተኛ ጥረት እንዲፈጥርለት አድርጓል። የጂም እናት ካትሊን በጭንቀትና በሕመም መሰቃየቷ ጂም ገና በለጋ ዕድሜው የአዳኝ ሚና እንዲጫወት አስገድዶታል። በልጅነቱ እናቱን ለማሳቅ ያደረገው ጥረት በኋላ ላይ ዓለምን ለማሳቅ ስለነበረው ፍላጎት መሠረት ሆኖታል። ይህ የሚያሳየው የጂም ኮሜዲ ከደስታ ሳይሆን እናቱን ከሞት ለማዳን ከነበረ ፍርሃት የመነጨ መሆኑን ነው። ጂም መስታወት ብቸኛ ጓደኛው እንደነበር መናገሩ የልጅነት ብቸኝነቱን ጥልቀት ያሳያል። በትምህርት ቤት ካሉ እኩዮቹ ጋር ከመጫወት ይልቅ በመኝታ ቤቱ ራሱን መመልከቱ ራሱን እንደ አንድ ቁስ እንዲያጠና ረድቶታል። ይህ ራስን የማጥናት ሂደት ለታላቅ የትወና ብቃት ያደረሰው ነው። አባቱ ፐርሲ ኬሪ የሙዚቃ ህልሙን ትቶ በሂሳብ ባለሙያነት መሰማራቱና በመጨረሻም ያንን ሥራ ማጣቱ ለጂም ትልቅ የሕይወት ትምህርት ነበር። ጂም አባቴ በማይወደው ሥራ ወድቆ ካየሁት እኔ ለምን በምወደው ሥራ አልወድቅም የሚለው ፍልስፍና የልጅነት ምልከታው ውጤት ነው። በ14 ዓመቱ ጂም በዓለም ላይ የነበረው ቁጣ እጅግ ከፍተኛ ነበር። ታዲያ ጂም ይህንን ቁጣ ወደ ጥቃት ሳይሆን ወደ ፈጠራ ጉልበት መቀየሩ አሁን ላይ ለደረሰበት ስኬት መነሻ ቦታ እንዲሆን አድርጎታል። በመድረክ ላይ የምናየው ከፍተኛ እንቅስቃሴ በልጅነቱ በውስጡ ታፍኖ የነበረው የቁጣ መውጫ ነው። በ16 ዓመቱ ትምህርቱን አቋርጦ ፋብሪካ መግባቱ ለጂም የህልም ሞት ነበር። በፋብሪካው ውስጥ የ8 ሰዓታት የጽዳት ሥራ መስራቱ ሕይወት ምን ያክል ከባድ እንደሆነች ያስተማረው ትልቅ ፈተና ነበር። ይህ ተሞክሮ ከድህነት ለመውጣት ያለውን ጽኑ ፍላጎት አጠናክሮታል። ለጂም ሳቅ ሰዎችን ማዝናኛ ብቻ ሳይሆን ራሱን ከህመም መከላከያ ጭንብል ነበር። ለአብነት ያክል ዘማስክ የተሰኘውን ፊልም ብንመለከት ጂም በልጅነቱ የደረሰበትን ስቃይ ለመደበቅ የሚጠቀምበትን ጭንብል በምሳሌነት ያሳያል።
ጂም በሚሊዮኖች የሚቆጠር ገንዘብ ካገኘ በኋላ የልጅነት ድህነቱ ሁልጊዜ ከተለው ነበር። ለራሱ የጻፈው የ10 ሚሊዮን ዶላር ቼክ በልጅነቱ የነበረውን ያለመሟላት ስሜት ለመሙላት ያደረገው ስነ ልቦናዊ ትግል ነው። እናቱ በየቀኑ ልሞት ነው ማለቷ ጂም ሁልጊዜ በመጨረሻው ሰዓት እንዲኖር አድርጎታል። ይህ በስራዎቹ ላይ የሚታየው ከፍተኛ ጥረትና ፍጥነት፣ የእናቱ የሞት ዛቻ በውስጡ የፈጠረው ጭንቀት ውጤት ነው። በመስታወት ፊት ያሳለፋቸው በሺዎች የሚቆጠሩ ሰዓታት ጂም ፊቱን እንደ መሳሪያ እንዲጠቀም አድርገውታል። የልጅነት ብቸኝነቱ ባይኖር ኖሮ ዛሬ የምናደንቀው ራበር ፌስ ተብሎ የሚታወቀው የፊቱ ተለዋዋጭነት ባልተፈጠረ ነበር። ጂም በስኬቱ ጫፍ ላይ ሆኖም በፋብሪካ ውስጥ ስለነበረው ስራው በክብር ያወራል። ያ አስቸጋሪ ጊዜ የሥራ ዲሲፕሊን ያስተማረው ቦታ ነው። የልጅነት ችግሩ ለታላቅነቱ እንደ መወጣጫ ሆኖ አገልግሏል። ያንን ቼክ በአባቱ ሬሳ ሳጥን ውስጥ ማድረጉ የልጅነት ችግሮቹን ከአባቱ ጋር የመቅበር ምልክት ነው። ጂም ለአባቱ የነበረው ፍቅርና አባቱ የደረሰበት መከራ ለጂም ስኬት ዋነኛው ሞተር ነበር። ጂም በኋለኛው ሕይወቱ የገጠመው ድብርት መነሻው በልጅነቱ ያላገኘው የደህንነት ስሜት ነው። ስኬት የልጅነት ቁስልን እንደማይፈውስ ጂም ለዓለም ትልቅ ምስክርነት ሰጥቷል። የጂም ኬሪ የልጅነት ታሪክ ለብዙዎች ተስፋ ነው። ችግር ለፈጠራ መሰረት ሊሆን እንደሚችል በተግባር አሳይቷል። የሱ ሕይወት ከእንባ ሳቅን የመፍጠር ጥበብ ውጤት ነው። የጂም ኬሪ ታሪክ የሳቅ ታሪክ ሳይሆን የጽናት ታሪክ ነው። በልጅነቱ ያጋጠመው ድህነት፣ የእናቱ ህመምና የአባቱ ውድቀት ጂምን ዛሬ ወደምናውቀው ድንቅ አርቲስትነት ቀይረውታል። ያለዚያ መከራ ጂም ኬሪ አይኖርም ነበር። መከራው የጥበቡ ምንጭ ነው። ጂም ኬሪ ካናዳዊ እንደመሆኑ አንድ ካናዳዊ በሆሊውድ ውስጥ ያለውን የባህል ልዩነት አልፎ ለመታወቅ የሚያደርገው ስውር ትግል ከፍተኛ ነበር። የካናዳ የኮሜዲ ስልት ከሰሜን አሜሪካው ስታንዳፕ ኮሜዲ ጋር ያለው ልዩነት ጂም የራሱን መንገድ እንዲቀይስ ረድቶታል። ጂም ለቤተሰቡ አራተኛውና የመጨረሻው ልጅ ነው። ነገር ግን 7ቱ የቤተሰቡ አባላት በአንድ ቫን ውስጥ ሲኖሩ በጂም እና በእህትና ወንድሞቹ መካከል የነበረው ግንኙነት፣ እርስ በርስ የሚሰጣጡት ድጋፍና በዛች ትንሽ ቦታ ውስጥ የነበረው የስነ ልቦና ጫና ከፍተኛ ነበር። የጂም አባት ፐርሲ ሳክስፎን ተጫዋች ነበር። ጂም በኮሜዲ ውስጥ የሚጠቀመው የዜማ ሪትምና የድምፅ አወጣት ተሰጥኦ ከአባቱ የሙዚቃ ችሎታ የወረሰው እንደሆነ ይታመናል። ይህ የሙዚቃና የኮሜዲ ጥምረት በጂም ስራዎች ውስጥ እንደ ስውር ክር ይገናኛል። በተጨማሪም ጂም በትምህርት ቤት ደካማ ተማሪ ቢሆንም አስተማሪዎቹ ግን የእሱን እብደት ወደ ትርኢት ቀይረውታል። አንድን ተማሪ ለ15 ደቂቃ ሌሎች ተማሪዎችን እንዲያዝናና መፍቀድ ተራ ውሳኔ አይደለም። ይህ ትምህርት ስርዓቱ ለፈጠራ የሰጠው ቦታ ጂም ጥበቡን እንዲያሳይ በእጅጉ ረድቶታል። ጂም በፋብሪካ ውስጥ ሲሰራ ለተለያዩ ኬሚካሎችና ለከባድ ብረት ስራዎች ተጋልጦ ነበር። ይህ አካላዊ ድካም በወጣትነቱ ጤና ላይ ያሳደረው ጫናና አሰልቺ የሆነ የሥራ ድባብ የግድ ማምለጥ አለብኝ የሚል ውሳኔ ስሜት እንዲያድርበት አድርጎታል። ጂም እናቱን ለማሳቅ ሲል ፊቱን ሲቀያየር እናቱ የምትሰጠውን ምላሽ በጥንቃቄ ያጠና ነበር። ይህ የታዳጊ ጥናት ገና በ7 ዓመቱ የተጀመረ ሳይንሳዊ ሂደት ነበር። ታዲያ ይህ የእናትየው ምላሽ ጂም የትወና ትምህርት ቤት ውስጥ ሳይገባ ጥበብን እንዲቀስም አድርጎታል። ጂም በቅርብ ዓመታት ውስጥ ወደ ስዕል አዘንብሏል። ይህ የስዕል ፍላጎቱ መነሻ ግን በብቸኝነት ክፍል ውስጥ ይስላቸው የነበሩ ምስሎች ቀጣይነት ነው። ምንም እንኳን ትወና ጂም የሚታወቅበት ስራ ቢሆንም የስዕል ስራዎቹ የጂም የውስጥ ሰላም መፈለጊያ ዋነኛ መንገዶቹ ናቸው። ከድህነት የወጣ ሰው ከፍተኛ ገንዘብ ሲያገኝ የሚኖረው ገንዘቡን የማጣት ፍርሃት ጂም ላይ ይታይ ነበር። ለራሱ የጻፈው ቼክ የእምነት መግለጫ ብቻ ሳይሆን የገንዘብ ዋስትና ፍለጋም ጭምር ነበር። ጂም
ወደ ገጸ ባህሪያቱ በተለይ እንደ ኤንዲ ካፍማን ሲገባ ራሱን እስከ ማጣት ይደርሳል። ይህ የልጅነት ጭንብል የመቀየር ልምዱ በትልቅነቱ ጊዜ ወደ አእምሮ ህመም ሊያመራ የሚችል አደገኛ ልምምድ ሆኖበታል። ጂም በወጣትነቱ አባት መሆኑ ለሥራው የሰጠው ትርጉም የተለየ ነው። ለልጁ የተሻለ ሕይወት ለመስጠት ያለው ጉጉት ከልጅነት ድህነቱ ጋር ተዳምሮ ትልቅ ኃይል ሆኖታል። የጂም ፈተና በልጅነቱ ብቻ ያበቃ አልነበረም። ወደ ሆሊውድ ካመራ በኋላም በኢንዱስትሪ ውስጥ የነበሩ ዝነኛ ተዋናዮች የጂምን አዲስና እብደት የተላበሰ ስልት ለመቀበል የነበራቸው ችግር እና የፈጠሩበት ተጽዕኖ ላቅ ያለ ነበር። ጂም እኔ ማን ነኝ የሚለውን ጥያቄ ሲጠይቅ መልሱ የሚገኘው በልጅነቱ በመስታወት ፊት ካሳለፋቸው ሰዓታት ነው። ያ መስታወት ዛሬ ወደ መንፈሳዊ ፍልስፍና መርቶታል። በአጠቃላይ የጂም ኬሪ ታሪክ ከምናየው ፊልም በላይ ነው። ብቸኝነት፣ የባህል ግጭት፣ ድህነት እንዲሁም በልጅነቱ ያጋጠሙት ትልልቅ ፈተናዎች ዛሬ የምናደንቀውን ጂም ኬሪን የፈጠሩ እውነተኛ ንጥረ ነገሮች ናቸው። በአጠቃላይ የጂም ኬሪ ታሪክ የሰው ልጅ የጽናት ታሪክ ነው። ከካናዳው ብርድ እና ከቫን መኪና ኑሮ ተነስቶ የዓለምን ጫፍ የረገጠው ሰው ሁልጊዜም የሳቅ ንጉሥ ሆኖ ይኖራል። የልጅነት ቁስሉ ለዓለም ትልቅ ስጦታ ሰጥቷል። ያም ስጦታ ጂም ኬሪ የተባለው ድንቅ የጥበብ ሰው ነው። ውድ ተከታታዮቻችን የዛሬው ዝግጅታችን ይህንን ይመስል ነበር። ስለ ጂም ኬሪ ታሪክ ምን ተሰማችሁ? በጣም የምትወዱት ፊልሙስ የትኛውን ነው? እስታችሁን ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። በቀጣይ የየትኛውን ዝነኛ ሰው ታሪክ እንድንሰራላችሁ ትፈልጋላችሁ? ሐሳባችሁን አጋሩን። ስለተከታተላችሁን ከልብ እናመሰግናለን።